በዚህ ቪዲዮ ደግሞ የምናየው ስለ ሪፕሮዳክቲቭ ሲስተም ይሆናል ማለት ነው። ሪፕሮዳክቲቭ ሲስተም ወይም ደግሞ ስለ መራቢያ አካል ክፍሎች ማለት ነው። So the human reproductive system is the functional male and female reproductive organ systems በወንድም በሴትም የተለያዩ አካሎች ናቸው ያሉት ማለት ነው። እንግዲህ ስለ ሪፕሮዳክቲቭ ሲስተም ስናወራ በጣም ብዙ ዩኒክ የሚያደርጉት ነገሮች አሉ። to the main function ዋና ስራው ምንድነው? እንግዲህ the main function of human reproductive system is to produce and deposit ሁለት ነው። to produce ማድረግ again deposit ማድረግ በወንዶች ስፐርምን በሴቶች ደግሞ ኤግን ማለት ነው። ኤግ ሴልስ in females። ስለዚህ the main function of reproductive system ሲባል the production and storage of the gamete cells or በወንዶች ስፐርምስ በሴቶች ኤግ ሴልስ ማለት ነው። So internal fertilization simply ጽንስ መፈጠር እርግዝና ማለት ነው። internal fertilization by sexual intercourse occurs when the male inserts his penis into the female vagina and ejaculates sperm that passes through the cervix into the uterus and fallopian tubes for the fertilization of an egg or ovum ማለት ነው። ይሄ ሲምፕሊ እንዴት እርግዝና ይፈጠራል ነው። ኢንተርናል ፈርቲላይዜሽን የሚባለው እንግዲህ ወንድና ሴት ሴክሹዋል ኢንተርኮርስ ያደርጋሉ። ዘን ከወንዱ ፔኒስ የሚወጣው ስፐርም ሴል ወደ ሴቷ ቫጃይና ይገባል። ዘን ቤት ያልፋል። በማህፀን በር በሰርቬክስ አድርጎ በማህፀን አድርጎ የማህፀን ቱቦ ጋር ሄዶ እንቁላልን ያገኛታል፣ ይሰብራታል። ዘን ኢንተርናል ፈርቲላይዜሽን ወር ጽንስ ይፈጠራል ነው ሲምፕሊ። ሶ ሌላው ሜን ፋንክሽን እንግዲህ ያው ሪፕሮዳክቲቭ ሲስተም ዋና ነገሩ ስፒሺስን ራስን መተኪያ ነው አይደል? ሶ ዘርን ማስቀጠል ሰው ራሱን እንዲያባዛ እንዲተካ የሚጠቀምበት ዘ ዩኒክ ሲስተም ኦፍ ዘ ቦዲ ነው ሪፕሮዳክቲቭ ሲስተም። ሌሎቹ 10 ሲስተሞች አንድን ሰው በህይወት በጤና ጀስት በላይፍ እንዲኖር ነው የሚያደርጉት። ይሄኛው ደግሞ the only species or generation ለማስቀጠል የሚጠቅም ሲስተም ኦፍ ዘ ቦዲ ነው ማለት ነው። ሶ የወንድና የሴት የተለያዩ አይነት ኦርጋኖች አሉ። እሱን ደግሞ እናያለን በደንብ ማለት ነው። ሶ human reproductive system male and female መጀመሪያ የወንዶችን እናያለን። the male reproductive systems የወንድ የመራቢ አካል ክፍሎች ምን ይመስላሉ የሚሉትን እናያለን መጀመሪያ። so the male reproductive system contains external genital organs በወንድም በሴትም እንግዲህ የመራቢ አካል ክፍሎች ከውጭ የሚታዩ አሉ፣ እንደገና ደግሞ ከውስጥ ያሉ አሉ። ስለዚህ ከውጭ ያሉትን ኤክስተርናል እንላቸዋለን። ኤክስተርናል ጀኒታል ኦርጋንስ ለምሳሌ በወንዶች ፔኒስ አለ፣ ብልት ማለት ነው። ቴስቲስ የዘር ፍሬ የተንጠለጠለው ኤንድ ስክሮተም ሽፋኑ ስሉ ጋር ያሳያችኋለሁ። ዘን ኢንተርናል ፓርቶች አሉት። ኢንተርናል ፓርቶች ደግሞ ፕሮስቴት ግላንድ ውስጥ ላይ ያለው ማለት ነው። ቫስ ዲፈረንስ ሰም ፓርቱ ኤክስተርናል ነው ኤንድ ዩሬትራ ማለት ነው። ዛት ወርክ ቱጌዘር ቱ ፕሮዲውስ the sperm and male gamete, male sex hormones and other components of the semen ማለት ነው። so reproductive system የወንዶች ዋና ፋንክሽኑ production and storage of the sperm and also sperm ወደ አስፈላጊነቱ እንዲወጣ ማድረግ ነው ማለት ነው ዋና ፋንክሽኑ። so እነዚህን ኦርጋኖች አይተን እንደምጣ ለምሳሌ ፔኒስ፣ ቴስቲስ፣ ስክሮተም ምንድን ናቸው የሚሉትን ስዕሉ ጋር እንደ ሃይላይት ያሳያቸውና ከዛ ስለ እያንዳንዳቸው እያወራን እንቀጥላለን ማለት ነው። ሶ የሜል ኤክስተርናል ጀኒታሪያ በውጭ በኩል የሚታዩት እንግዲህ እነዚህ ናቸው። ፔኒስ አለ እዚህ ጋር። ፔኒስ የራሱ የሆነ ፓርቶች አሉ፣ መጻፉ ጋር እናየዋለን። ዘን ከዛ ቀጥሎ ቴስቲስ ነው የዘር ፍሬ እዚህ ጋር የምታዩት ቴስቲስ። ዘን ቴስቲስን የሚሸፍነው ደግሞ ይሄ ስክሮተም ይባላል። ስክሮተም ብዙ ላየሮች አሉት። ላየር ኦፍ ስኪንስ፣ ፋሻ ሰምቲንግ ካለ እናየዋለን። ስለዚህ ስክሮተም ኤንድ መሀል ላይ ቴስቲስ። ዋናው እንግዲህ ሜል ጎናድ የሚባለው ስፐርም የሚመረትበትና ስቶር የሚደረገው እዚህ ቴስቲስ ውስጥ ነው። በዚህና በዚህ ሁለት አለ። ስለዚህ ኤክስተርናል የምናያቸው እነዚህን ነው ማለት ነው። ፔኒስ፣ ቴስቲስ፣ ስክሮተም የሚሉትን እናያለን። ዘን ኢንተርናሉን ክሮስ ሴክሽኑን ደግሞ ላሳያችሁ። ኢንተርናሉ ክሮስ ሴክሽኑ ደግሞ ይሄን ይመስላል። እንግዲህ ፔኒስ እዚህ ጋር አለ፣ ቴስቲስ እንደምታዩት እዚህ ጋር አለች። ዘን ሽፋኑ ስክሮተም ይሄው። ዘን ኤፒዲዲሚስ ስፐርም የሚጠራቀምበት ዳክት ነው። ወደ ላይ መሄድ ቱቦ አለ። ይሄ እንደምታዩት ስፐርም የሚወጣበት ቫስ ዲፈረንስ ይባላል። ሌላ ኢንተርናል ኦርጋንስ ወይም ግላንድስ የሚባሉ አሉ፣ እጢዎች ማለት ነው። እሱ ኖርማሊ ይሄ የዘር ፈሳሽ ወይም ስፐርም የሚዋኝበት ፈሳሽ የሚያመርቱ እጢዎች አሉ። ለምሳሌ ፕሮስቴት ግላንድ ነው የሚባለው። ይሄ የምታዩት
ክብ ነገሩ በመሀል መስመሮች ያሉበት ማለት ነው። ይሄ ፕሮስቴት ግላንድ ይባላል። ዘን እችኛዋ ደግሞ ሰሚናል ቬዚክል ትባላለች። እነዚህ በጣም ቬሪ ኢምፖርታንት የሆኑ ኢንተርናል ሪፕሮዳክቲቭ ኦርጋንስ ናቸው በወንዶች ማለት ነው። ስለ እያንዳንዳቸው ፋንክሽን መጽሐፉ ጋር እናየዋለን። ስለዚህ ጀስት አሁን ምንድነው ኢሜጁ እንዲኖራችሁ ነው እንግዲህ አካሎች ወይም እንደዚህ ኦርጋኖች እንዴት ነው የተደረደሩት የሚለውን ኢሜጁ እንዲኖራችሁ ነው። ከዛ ስለ እያንዳንዱ መጽሐፉ ጋር ደግሞ ሄደን እናያለን ማለት ነው። ስለዚህ አሁን ስዕሉ ጋር እንዳየ ነው ኤክስተርናል ጀኒታል ኦርጋንስ ፔኒስ፣ ቴስቲስ እና ስክሮተም ውጭ ላይ ያሉት ማለት ነው። ኢንተርናል ደግሞ ፕሮስቴት ግላንድ ቅድም ያየ ነው፣ ሴሚናል ቬዚክል፣ ቫስ ዲፈረንስ ኢንክሉዲንግ ዩሬትራ። ዩሬትራ ማለት ፔኒስ ውስጥ የምትመጣው ነው። ኤክስተርናል ፓርት አለው፣ ኢንተርናል ፓርት አለው ማለት ነው። ሶ አጠቃላይ ፋንክሽናቸው ስፐርም ፕሮዳክሽን ኤንድ ሪሊዝ ነው። ኤንድ ኦልሶ ሆርሞንስ። ቴስቲስ እንግዲህ ስፐርም ብቻ ሳይሆን ሆርሞኖችን ያመርታል፣ ሴክስ ሆርሞንስ ማለት ነው። ሶ ስለ እያንዳንዳቸው እስኪ ፔኒስ ኢዝ ኤ ሜል ኮፑላቶሪ ኦርጋን ጀስት ሴክሹዋል ኦርጋን ማለት ነው። ዘ ፔኒስ ኮንቴንስ ሶፍት ኤንድ ስፖንጂ ቲሹ አዝ ዌል አስ መስልስ አለው ውስጡ ላይ ስሙዝ መስልስ፣ ኤ ፋይብረስ ቲሹ፣ ቬን ኤንድ አርተሪስ ኤንድ ዩሬትራ መሀል ላይ ያለው ቱቦ ማለት ነው። እነዚህ ፓርትስ ኦፍ ዘ ፔኒስ ናቸው። ሶ ዚስ አለው ዘ ፔኒስ ቱ ፐርፎርም ኢትስ ፋንክሽን። ኦኬ ኢት ሃዝ ዩሪናሪ ኤንድ ሴክሹዋል ፋንክሽንስ። ፔኒስ ሁለት ነው ፋንክሽኑ፣ እንደ ሴቶች ቫጃይና አይደለም። ሴቶች ቫጃይና ፎር ሴክሹዋል ብቻ ነው ኢንክሉዲንግ ዴሊቨሪ። ይሄ ግን ለሴክሹዋልም ለዩሪን ወይም ደግሞ ለኤክስክሬቶሪ ኦርጋን ያገለግላል ማለት ነው። which means ቱቦ ለሽንትም ለስፐርምም ነው የሚያገለግለው ማለት ነው። the sexual function of the penis can be described into stages። እሱ ምንድነው? ኢሬክሽን እና ኢጃኩሌሽን አይደለ? ኢሬክሽን ያካሂዳል መጀመሪያ፣ ከዛ ኢጃኩሌሽን። ሴክሹዋል ፋንክሽኑ እነዚህ ሁለት ነገሮች አሉ፣ ኢሬክሽን ኢጃኩሌሽን ማለት ነው። ሶ አን ኢሬክሽን ምንድነው? ኢሬክሽን ማለት ስቲፍኒንግ ኦፍ ዘ ፔኒስ ኮዝድ ባይ ሴክሹዋል አሮዛል ኦር ፊዚካል ስቲሙሌሽን። ይሄ ማለት እንግዲህ የሴክሹዋል ፍላጎት ስቲሙሌሽን መነሳሳት ሲኖር ፔኒስ ላይ ያለው ብለድ ሰርኩሌሽን ሀይ ስለሚሆን ፔኒስ ኢንጉርጅ መሆን መጠንከርና መቆሙ ኢኮሊት ኢሬክሽን እንለዋለን ማለት ነው። ኢት ኢዝ ኦልሶ ኖርማል ፎር ኢሬክሽንስ ቱ ኦከር ዱሪንግ ስሊፕ ኦር አፖን ዌኪንግ ይላል። ብዙውን ጊዜ እንቅልፍ ላይ ሳለን ኦር ጠዋት ስንነሳ ምናምን ምን ሊሆን ይችላል? ኢሬክሽን ሀፕን ሊያደርግ ይችላል። የግድ ሴክሹዋል ስቲሙሌሽን ብቻ ሲኖር አይደለም ማለት ነው። ሶ በምንተኛበት ጊዜ እንደዚሁ ብለድ ሰርኩሌሽኑ ጤናማ የሆነ ብለድ ሰርኩሌሽን እስካለ ድረስ ብዙ ምክንያቶች አሉ ለምን እንቅልፍ ላይ ሳለን ይቆማል የሚለው ብዙ ሳይንሳዊ ምክንያቶች አሉ። ግን ሲምፕል ኤግዛምፕል ለምሳሌ በቀላሉ የምንረዳው አንዱ ሽንት ነው። ሽንት በሚወጣበት ጊዜ ሽንት ፊኛ በሚወጠርበት ጊዜ እዛ አካባቢ ስቲሙሌሽን ይኖራል። ስለዚህ እዛ አካባቢ የነርቭ ስቲሙሌሽን ብለድ ሰርኩሌሽን ሲጨምር ፔኒስም አብሮ ሊቆም ይችላል። ሌላ ከብሬን ጋር የተገናኙ አሉ። ዲፕ ላይ ስሊፕ ላይ ሳለን ከድሪም ጋር ያገናኙታል። ከብዙ ነገር ይገናኛል። እሱ እንግዲህ ስትደርሱበት ወደፊት ትማሩታላችሁ። ግን ባይ ኤኒዌይ በሴክሹዋል ስቲሙሌሽን ሊቆም ይችላል። አንዳንዴ ደግሞ ዱሪንግ ስሊፕ ኤንድ ሞርኒንግ ታይም ናቹራሊ ሊቆም ይችላል ማለት ነው። እንዴት ነው ሀፕን የሚያደርገው? አን ኢሬክሽን ኦከርስ ዌን ዜር ኢዝ አን ኢንክሪዝድ ፍሎ ኦፍ ብለድ ኢንቱ ዘ ኮርፖራ ካቨርኖሳ ኦር ኮርፖራ ካቨርኖሳ ኤንድ ኮርፐስ ስፖንጆሰም። እነዚህ ሁለቱ እንግዲህ ፔኒስን የሚሰሩት ቲሹዎች ናቸው። ከላይ ሁለት ኮርፖራ ካቨርኖሳ፣ ከታች ኮርፐስ ስፖንጆሰም የሚባሉ አሉ። እነዚህ ላይ እንግዲህ ምንድን ነው የሚደረገው? ዱሪንግ አን ኢሬክሽን አርተሪስ ሰፕላይንግ ዘ ኢሬክታይል ቲሹ ዊል ዳይሌት ኦር ዋይድን። እንግዲህ ሰው ስቲሙሌት በሚሆንበት ሰዓት ኦር እንዳልኳችሁ በሚተኛበት ሰዓትም ከፍተኛ የሆነ የደም ፍሰት ወደ ብልት ከሄደ ምንድን ነው የሚያደርገው? እነዚህ ኮርፖራ ካቨርኖሳ ላይ ያሉ ክፍት ስፔሶች አሉ፣ እነዛ በደም ይሞላሉ ማለት ነው። ደም ወደዛ ይሄዳል። ዘን ኮዚንግ ዘ ፔኒስ ቱ ኢንጎርጅ፣ ውስጥ ላይ እንዲወጠር ደም እንዲጠራቀም ይሆናል ማለት ነው። ፊል ዊዝ ብለድ ማለት ነው። አያችሁት? እንግዲህ ኢሬክሽን የሚከሰተው በደም ነው ማለት ነው። ሶ ኢንጎርጅመንት ኮምፕረስስ ዘ ቬንስ ስሩ ዊች ዘ ብለድ ዩዥዋሊ ኤግዚት ዘ ፔኒስ ማለት ነው። ዘን ያ መወጠሩ የሄደው ደም ቶሎ እንዳይመለስ ያደርገዋል ማለት ነው። ሲወጠር መልሶ መንገዱን ይዘጋዋል። ስለዚህ ለዛ ነው የሚቆየው። ቆሞ መቆየት የሚችለው ለዛ ነው። ጀስት መቆም እንትን ማለቱ የቅጽበታዊ ጉዳይ አይደለም፣ ይቆያል ብዙ ደቂቃዎች ማለት ነው። ሶ ዚስ ትራፕ ዘ ብለድ ኤንድ ሄልፕስ ሰስቴን አን ኢሬክሽን ማለት ነው። ለረጅም ሰዓት እንዲቆይ ያደርገዋል። ሶ ሲምፕል እንግዲህ ሲምፕሊ ኮርፖራ ካቨርኖሳ ኤንድ ኮርፖስ ስፖንጆሰም የሚባሉት ናቸው ፔኒስን ብልትን የሚሰሩት። ሌላው ዩሬትራ ነው። ዩሬትራ ማለት ምንድን ነው? ኤ ቲዩብ ዛት ኮኔክትስ ዩሪናሪ ብላደር ቱ ዘ ዩሪናሪ ሚያተስ ፎር ዘ ሪሙቫል ኦፍ ዘ ዩሪን ፍሮም ዘ ቦዲ። ከሽንት ፊኛ ጀምሮ እስከ ውጭ የብልት ክፍል ወይም ደግሞ ሽንትን ወደ ውጭ ለማውጣት የሚያገለግለው ቱቦ ዊኮሊት ዩሬትራ እንለዋለን ማለት ነው። ሶ ኢን ሜልስ ዩሬትራ አሎውስ ፎር ዘ ፓሴጅ ኦፍ ዩሪን ፍሮም ዘ ብላደር ቱ ዘ አውትሳይድ ዘ ቦዲ ኦር ዘ ዩሪኔሽን
ኤንድ ኦልሶ ሪስፖንሲቭ ፎር ኤክስፐልሽን ኦፍ ስፐርም ዱሪንግ ኢጃኩሌሽን ማለት ነው። ለሁለቱም ያገለግላል። ዩሬትራ ፎር ስፐርም ኤንድ ፎር ዩሪን ማለት ነው። ስዕሉ ጋር ስታዩት ከሁለቱም ጋር የተገናኘ ነው፣ ቱቦ ኦር ዳክቱ ማለት ነው። ጀስት ኢሜጁን አንዴ ብቻ ላሳያችሁ። እዚች ስዕል ላይ ማየት እንደምትችሉት እንግዲህ ዩሬትራ ማለት እቺ ቱቦዋ ናት። ፔኒስ ውስጥ ያለችው ቱቦዋ እዚህ የምትወጣዋ ነች። ሶ አንደኛ እዚህ ጋር እንደምታዩት ሽንት ፊኛ ጋር የተገናኘ ነው። ይሄ ሽንት ፊኛ ነው። ሁለተኛ ደግሞ ይሄ ዳክት ሄዶ በጀርባ ዞሮ በዚህ መጥቶ በዚችኛዋ ይገባል ማለት ነው። በዚችኛዋ ይገባል። ስፐርም ደግሞ በዚች አድርጎ ሆኖም ይወጣል። ሽንት በዚች አድርጎ ይወጣል ማለት ነው። ስለዚህ ዩሬትራ ለሁለቱም ነው የሚያገለግለው፣ ለሁለቱም ፎር ስፐርም ኤንድ ፎር ዩሪን ማለት ነው። ዘን በፔኒስ ውስጥ አድርጎ ወደ ውጭ ይሄዳል ማለት ነው። ለሁለቱም ያገለግላል ማለት ነው። ዘን ስክሮተም እንዳየነው ኢትስ ኤ ሳክ ኦፍ ቲን ስኪን ዛት ፕሮቴክትስ ዘ ቴስቲስ ኤንድ ኮንትሮልስ ዘ ቴምፕሬቸር ኦፍ ዘ ቴስቲስ ፎር ስዊቴብል ስፐርም ክሪኤሽን ይላል። ቴምፕሬቸር የሚለው ምክንያት ምንድን ነው? ስክሮተም የሚባለው ቴስቲስን የሚሸከመው አንጠልጥሎ የሚይዘው ፓርት ቴምፕሬቸር ሜንቴን ያደርጋል፣ የስፐርም ጤናማ የሆነ ሙቀት እንዲኖረው ማለት ነው። ለምሳሌ ያም አንዱ ሜካኒዝሙ ምንድን ነው? በጣም በሚሞቀን ሰዓት ወደ ታች ይወርዳል፣ ሪላክስ ያደርጋል። ብርድ በሚሆንበት ሰዓት ደግሞ ይጨማተራል፣ ይሰበስባል፣ ወደ ሰውነታችን ይጠጋል፣ ሙቀት ለማግኘት ማለት ነው። በጣም ሲሞቀው ይርቃል፣ ቀዝቀዝ ለማድረግ። በጣም ሲበርደን ደግሞ በጣም ኩል እንዳይሆን ወደ ሰውነት ይጠጋል ማለት ነው። ሶ ሙቀትን ሜንቴን ያደርጋል ማለት ነው። ሶ ስክሮተን ፕሮቴክት ማድረግና ቴምፕሬቸር ሜንቴናንስ ነው። ሶ ይሄን መያዝ ያስፈልጋል። ሶ ስክሮተም ኢት ኮንቴንስ ሰሚናል ቬዚክልስ ይላል። ይህ ስህተት ነው። ሰሚናል ቬዚክልስን አይጨምርም። ቫስ ዲፍረንስ ኢቨን ይሄ ፓርቱን ነው ሜዝ እንጂ ይህንም አይጨምርም። ስህተት ነው። ስዕሉን አሳያችኋለሁ። ቴስቲክልን ይይዛል። ቴስቲስ ይይዛል። ፕሮስቴት ግላንድ ይሄም ስክሮተም ጋር አይደለም። እነዚህ ኢንተርናል ኦርጋኖች ናቸው እንደዚህ እንዳለ። ስለዚህ ስክሮተም ደግሞ ከውጭ የተንጠለጠለ ነገር ነው። ይህ ስህተት ነው። እንግዲህ እጃቸው ላይ ያለው መጽሐፍ ጋም እንደዚህ እንደሆነ አላቅም፣ ወይም እንግዲህ አስተማሪዎች አስተካክለውላችሁ ሊሆን ይችላል ብዬ አስባለሁ። ግን ይህ ስህተት ነው። ሰሚናል ቬዚክልስ ፕሮስቴት ግላንድ የሚባሉት ኢንተርናል ሪፕሮዳክቲቭ ግላንድስ ናቸው እንጂ ስክሮተም ላይ ውጭ ላይ ያለው ፕሮቴክሽኑ ላይ አይደለም ያሉት። ኮንስቲቱት ኦል ሪሜኒንግ ኮምፖነንትስ ኦፍ ዘ ሜል ሪፕሮዳክቲቭ ሲስተም ይላል። እችኛዋን ኢንክሉዲንጓን እርሷት። ስክሮተም ግን በዋነኝነት ቴስቲስን ሸፍኖ የሚይዝና ቴምፕሬቸርን ሜንቴን የሚያደርግ እንደሆነ እንዳትረሱ። ምክንያቱም ስፐርም ኖርማል ጤናማ የሆነ ስፐርም ሰውነታችን ላይ የሚመረተው ከሰውነታችን ቢያንስ በ3 ዲግሪ ሴንቲግሬድ አነስ ባለ ሙቀት ላይ ስለሆነ ነው እንደዛ ቴምፕሬቸሩን ሜንቴን የሚያደርገው ማለት ነው። ሰዎችን ያዟት። ችኛዋ ግን ስህተት ናቸው። እነዚህን ጀስት ሪሙቭ አድርጓቸው። ቴስቲስ ነው ሌላው። ቴስቲስ አር ኦቫል ፔር ቦዲስ ሁለት ናቸው። ፋውንድ ኢን ዘ ስክሮተም ዊዝ ቱ ፕራይመሪ ፋንክሽንስ። ዋና ፋንክሽናቸው ሆርሞን ዋና ፋንክሽናቸው ምንድን ነው? ስፐርም ሴል ነው። ዘ ሜል ሴክስ ሆርሞን ኦር ስፐርም የሚባለው ፕሮሰሱ ስፐርማቶጀነሲስ ይባላል፣ ፎርሜሽን ኦፍ ስፐርምስ። ዘን ሁለተኛ ደግሞ ሜል ሆርሞን የወንድ ሆርሞን ቴስቴስትሮን፣ ሰውነት ላይ የጉርምስና ምልክትን የሚያሳዩ ሆርሞኖችን ማምረት ማለት ነው። ጸጉር ማብቀል ሊሆን ይችላል፣ ድምጽ መጎርነን ሊሆን ይችላል፣ መስል ዲቨሎፕመንት ሊሆን ይችላል። ጀስት ወንድነትን የሚያመጡ ሰውነት ቼንጆችን የሚያመጣው ሆርሞን ቴስቴስትሮን ይባላል። ሜል ሆርሞን ኤንድ ስፐርም ሁለቱን ያመርታል ማለት ነው። ቴስቲስ ዋና ፋንክሽኑ ይሄ ነው። ሶ the summary of the male reproductive system and their function ይላል እዚህ ቴብል ላይ። ሰመሪውን እናያለን። ሰመሪ አጠቃላይ የወንድ ሪፕሮዳክቲቭ ሲስተም ምንድነው የሚሰራው ነው። ቴስቲስ አሁን ያወራነው ነው። ስፐርም ሴሎችንና ሆርሞን ቴስቴስትሮን ማምረት ነው። ኤግዛክትሊ ቴስቲስ ውስጥ የዘር ፍሬ ውስጥ የሚመረትባት ቦታ ሰሚኒፈረስ ቲቢዩልስ ይባላሉ። ውስጥ ላይ ያሉ ዳክት ሲስተሞች አሉ ስፐርም የሚመረትባቸው ማለት ነው። ሶ ኤግዛክትሊ የሆነ ስፐርም ፕሮዳክሽን ሳይት የሚባለው ሰሚኒፈረስ ቲቢዩልስ ኢት ኢዝ ኤ ፓርት ኦፍ ቴስቲስ ውስጥ የሚገኙ ዳክቶች ናቸው። ከተመረተ በኋላ ሄዶ የሚጠራቀምበት ደግሞ ኤፒዲዲሚስ ይባላል። ኤፒዲዲሚስ ስቶሬጅ ኤንድ ማቹሬሽን ሳይት ኦፍ ዘ ስፐርም ማለት ነው። ኮይልድ ነው፣ የተጠቀለለ ቲዩብ ነው። ሲዘረጋ እስከ 6 ሜትር ራሱ ሊረዝም ይችላል ኤፒዲዲሚስ። ሶ ይሄኛው ደግሞ ስቶሬጅ ሳርት ነው። ቫስ ዲፈረንስ የሚወጣበት ነው። ኬሪስ ስፐርም ፍሮም ኤፒዲዲሚስ ቱ ዘ ጃንክሽን ዊዝ ዘ ዩሬትራ፣ ወደ ውጭ ወደ ዩሬትራ ሄዶ የሚያደርሰው ማለት ነው። ቅድም ያየናቸው መስመሮች ጋር ሄዶ የሚያገናኘው ቫስ ዲፈረንስ ይባላል። ረጅም ዳክት ነው ቫስ ዲፈረንስ። ሰሚናል ቬዚክል ግላንድ ናቸው እነዚህ ሁለቱ፣ ደግሞ እነዚህ ሶስቱ ግላንድ ናቸው። እነኚህ ሪፕሮዳክቲቭ ግላንድ እጢዎች ናቸው። ለምሳሌ ሰሚናል ቬዚክል የሚባላል ሴክሬት ፍሩክቶስ ቱ ዘ ሴመን። እንግዲህ ስፐርም የሚዋኝበት ፈሳሽ፣ ለምሳሌ ወንዶች አንዴ ስፐርም ሲረጭ የሚረጨው ፈሳሽ ማለት ነው። የሚረጨው ፈሳሽ ስፐርም አይደለም። ስፐርም 5% ብቻ ናት ስፐርም።
አብዛኛው ፈሳሽ ሴመን ይባላል። ያ ሴመን የሚመረተው ከነዚህ ነው፣ ከሴሚናል ቬዚክል ና ከፕሮስቴት ግላንድ ማለት ነው። ዋናው ሴሚናል ቬዚክል ነው። እሱን ፍሩክቶስ ስኳር ነገር ለስፐርም ምግብ ስፐርም የሚዋኝበትን ነገር የሚያመርት ነው። which provides energy for the sperm ማለት ነው። ፕሮስቴት ግላንድ the same thing እንደዚህ ነገር ያመርታል። በት አልካላይን በፈር ብዙውን ጊዜ አልካላይን ሰክሬሽን ያመርታል። ይሄ ደግሞ ምንድነው ጥቅሙ? to protect the sperm from acidic environment of the vagina ስፐርም ሴቷ ብልት ውስጥ ሄዶ ሲገባ የሴቷ ብልት ደግሞ በተፈጥሮ አሲዳማ ስለሆነ ያን አሲዳማ ኤንቫይሮንመንት ኒውትራላይዝ ለማድረግ ስፐርም የሚዋኝበት ፈሳሽ አልካላይን መሆን አለበት። ያን አሲዲኩን ኒውትራላይዝ ለማድረግ የአልካላይን በፈር ሶሉሽን ደግሞ ከፕሮስቴት ግላንድ ከፕሮስቴት ስጤ ይመረታል። ኮፐርስ ግላንድ የሚባሉ አሉ። ሴክሬትስ ሙከስ ሪጅ ፍሉድስ ቱ ዘ ሴመን ዛት ሜይ ፕሮቴክት ስፐርም ፍሮም አሲድ ኢን ዘ ዩሬትራ ይላል። ይሄ ኮፐርስ ግላንድ ኦር ቡልቦ ዩሬትራል ግላንድ የሚባሉም አሉ። እነዚህ ደግሞ ያው ወንዶች ከመርጨታቸው በፊት መጀመሪያ የምትወጣ ትንሽ ፈሳሽ ያለች እሷን ጨምሮ ምናምን ነገር የሚመረቱ ነገሮች ናቸው። እነኚህ ሶስቱ ግላንድስ ናቸው። መጨረሻ ዩሬትራ ነው። ዩሬትራ ኬሪስ ሴመን ዱሪንግ ኢጃኩሌሽን፣ ሌላ ደግሞ ዩሪን ፍሮም ዘ ብላደር ቱ አውትሳይድ ዘ ቦዲ ማለት ነው። ዩሬትራ ቱቦ ነው። ፔኒስ የመጨረሻው ዲፖዚት ስፐርም ኢንቱ ዘ ቫጃና ዱሪንግ ኢጃኩሌሽን ፎር ኮፑላቶሪ ኦርጋን ኦር ብልት ላይ ቫጃና ላይ ሄዶ የሚገባው ፓርት ማለት ነው። ፔኒስ ኮንቴንስ ዘ ዩሬትራ ዊዝን ኢት ማለት ነው። እነኚህ በዋነኝነት ስለ ወንዶች ሪፕሮዳክቲቭ ኦርጋን ስናወራ እነዚህን መያዝ አለባችሁ ማለት ነው። ከፈጠንኩባቸው ጥያቄ ካላችሁ ጀስት በኮመንት ጠይቁኝ፣ በዛ ክላሪፋይ ያደርግላችኋለሁ። እዚህ ስዕሉ ላይም በደንብ አለላችሁ። እዚህ ጋር እንደምታዩት ምን አለ? ያ ቴስቲስ እዚህ ጋር አለች። ሰሚኒፌረስ ቲቢዩልስ ይዋቸው። ሰሚኒፌረስ ቲቢዩልስ ቴስቲስ የሚገኙ ዳክቶች ናቸው፣ ስፐርም የሚመረትባቸው ናቸው። ቴስቲስ ስክሮተም ሽፋኑ ነው። ኤፒዲዲሚስ እዚህ ጋር ያለችው ምን ብያቸዋል? ዘ ስቶሬጅ ኤንድ ዘ ማቹሬሽን ሳይት ኦፍ ስፐርም። ቫስ ዲፈረንስ ኦር ዳክትስ ዲፈረንስ የሚባለው ይሄ በሚረጭበት ጊዜ ቱቦ ወደ ላይ መሄድበት ማለት ነው። ዘን ከዚህ ጋር ማናለች? ከማነጤ ጋር ይገናኛል፣ ሰሚናል ቬዚክል ጋር። ይችኛዋ ፈሳሽ ታመርታለች፣ ስፐርም የሚዋኝባት። ዘን ስፐርም እና የፈሳሽ አንድ ላይ ይቀላቀላሉ። ዘን ወደ ማን ሄዳል? ፕሮስቴት ግላንድ አለ። ፕሮስቴት ግላንድ ኤጌን አልካላይን ፈሳሽ ይጨምርበታል፣ እየበዛ ይሄዳል ፈሳሹ ማለት ነው። ዘን ወደ ዩሬትራ ይሄድና ወደ ውጭ ይወጣል ማለት ነው። ዩሬትራል ኦፕኒንግ። በዚህ መልኩ ነው ኢጃኩሌሽን የሚካሄደው። ኢጃኩሌሽን በዚህ መልኩ ይካሄዳል። የኢሬክታይል ቲሹ ያልኳችሁ ቅድም ስለ ኢሬክታይል ቲሹ ያወራናችሁ ደግሞ ለምሳሌ ኮርፖስ ካቨርኖሰም ላይኛው ፓርት ነው፣ ላይኛው ፓርት። ዘን ኮርፖስ ስፖንጆሰም ደግሞ ዩሬትራ ያለበት ታችኛው ፓርት ማለት ነው። ስለዚህ እነዚህ ናቸው እንግዲህ በብለድ ሲሞሉ ኢሬክሽን ሀፕን የሚያደርገው ማለት ነው። ኢሬክሽን ሀፕን የሚያደርገው እነኚህ ሲሞሉ ነው። እንግዲህ እዚህ ጋር ብላደር አለ የምታዩት፣ በጀርባ በኩል ደግሞ ፊንጢጣ አነስ አለ። እንግዲህ ሪፕሮዳክቲቭ ኦርጋኖች በሲምፕል ዲያግራማቸው ይሄን ይመስላል። ኤንዌስ እዚህ ጋር አየይዤ አንድ ማሳሰብ የምፈልገው ነገር ምንድን ነው? ይሄ ሴክስ ኤንድ ሪፕሮዳክቲቭ ሳይክል የሚል በጣም ቬሪ ኢምፖርታንት የሆነ ኮርስ እያዘጋጀው ስለሆነ ቴሌግራም ቻናሌን ጆይን በማድረግ እዛ ጋር ጠብቁኝ። ኮርሱ በቅርብ ላውንች ሊደረግ ይችላል። ላይቭ ነው ማስተምራችሁ፣ ላይቭ ነው የምንማማረው በቴሌግራም ወር በዙም። እዛ ጋር ጆይን እያደረጋችሁ ጠብቁኝ። ቪዲዮችን አጭር አድርጌ ነው ማስቀጥልላችሁ። አሁን ፊሜል ሪፕሮዳክቲቭ ሲስተምስ የሚለውን ደግሞ በቀጣይ ፓርት ደግሞ ነገ እለቅላችኋለሁ። እንዳልኳችሁ ልጆችን ኢንቫይት ማድረግ አትርሱ። ቻናሌን ሰብስክራይብ ማድረግ፣ ቪዲዮዎችን ላይክ ማድረግ፣ ኮመንት ሀሳብ መስጠት አትርሱ። ነገ ደግሞ የፊሜል የሴቶችን ሪፕሮዳክቲቭ ኦርጋን እንደዚሁ ከነ ዲያግራሙ ከነ ፋንክሽናቸው እናያለን ማለት ነው። እስከ ነገ እስከ ቀጣይ ቪዲዮ መልካም ጊዜ ይሁንላችሁ። ባይ ባይ።